የእስራኤል መከላከያ ኃይል በተቆጣጠረው የጋዛ ክፍል በተፈጸመ ጥቃት 4 የሐማስ ታጣቂዎች መገደላቸውን አስታውቋል። እስራኤልና ሐማስ በጋዛ ከጥቅምት 10 ጀምሮ ጦርነቱን በአብዛኛው ያቆመውን የተኩስ አቁም ስምምነት ተግባራዊ እያደረጉ የሚገኙ ቢሆንም በሁለቱም በኩል አልፎ አልፎ በሚፈጸሙ ጥቃቶች ቁጥራቸው ቀላል የማይባሉ ሰዎች ሕይወታቸውን አጥተዋል። ቢጫ መስመር በተሰመረባቸውና የእስራኤል ጦር በቁጥጥር ውስጥ ባስገባቸው አካባቢዎች የሐማስ ምሽጎች እንደሚገኙ ቀደም ያሉ መረጃዎች አመላክተዋል። በእነዚህ ምሽጎች ውስጥ እስከ 200 የሚደርሱ የሐማስ ታጣቂዎች እንደሚገኙም ተዘግቧል። ታጣቂ ኃይሎች ያሉበትን አካባቢ የለየው የእስራኤል ጦርም በእስራኤል ወታደሮች ላይ ጥቃት ሊፈጽሙ ነበር ያላቸውን ታጣቂዎች ላይ እርምጃ መውሰዱን ያስታወቀው። ጥቃቱን ሲሰነዝር በራሱ ጦር ላይ ምንም አይነት ጉዳት አለማስተናገዱም ተገልጿል። የተኩስ አቁም ስምምነቱ ተግባራዊ ከሆነበት ጊዜ ጀምሮ እስራኤልና ሐማስ ስምምነቱን በመጣስ እርስ በርስ በተደጋጋሚ ሲወነጃጀሉ ቆይተዋል። አንድ ወር ባስቆጠረው የስምምነት ጊዜም ቢያንስ 245 ፍልስጤማውያን በእስራኤል ተገድለዋል ሲል በሐማስ ቁጥጥር ስር የሚገኘው የጋዛ ጤና ሚኒስቴር አስታውቋል። ከነዚህ ሟቾች መካከል ምን ያህሉ ንጹሃን እንደሆኑ ግን መረጃው አልጠቀሰም። ምንም እንኳን የሐማስን ያህል ባይሆንም እስራኤልም እየተፈጸሙ ባሉ ጥቃቶች ሳቢያ ጉዳት ማስተናገዱ አልቀረም። በዚህ ጊዜ ውስጥ የ3 ወታደሮች ሕይወት እንዳለፈም ተነግሯል። በአሜሪካ የተዋዋለው የተኩስ አቁም ስምምነት እስካሁን ድረስ ከጋዛ የተረፉትን 20 ሕያዋን ታጋቾች በሙሉ እንዲፈቱ አድርጓል። ታጣቂዎች የ24ቱን የሞቱ ታጋቾች አስክሬን የመለሱ ሲሆን የ4 ታጋቾች አስክሬን ደግሞ በጋዛ ይገኛል ተብሎ ይጠበቃል። የእስራኤል ባለስልጣናት ሐማስ ሁሉም ታጋቾች ላይ ሙሉ ዝርዝር መረጃ እንዳለው ተናግረዋል። የመጨረሻው አስክሬን እስኪመለስ ድረስ ጫና መደረግ አለበት የሚለው የባለስልጣናቱ አቋም ነው ሲል ካን 11 ኒውስ ዘግቧል። ባለስልጣናቱ 4ቱንም የሞቱ ታጋቾች እንዲመለሱ በሐማስ ላይ የዲፕሎማሲና ፖለቲካዊ ጫና ማጠናከር አስፈላጊ መሆን አጽንኦት ሰጥተዋል። በከፊል ስምምነቶች ታጋቾች እስካልተመለሱ ድረስ ተቀባይነት እንደማይኖራቸውም በእስራኤል በኩል የተያዘ አቋም ነው። ይህ በእንዲህ እንዳለም አስክሬኖቹን ለመፈለግ የተደረጉ ጥረቶች በአሁኑ ጊዜ በቀይ መስቀል ተወካዮችና በሐማስ መካከል በመተባበር እየተከናወኑ መሆኑ ተዘግቧል። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ግን ትላንት ረቡዕ በጋዛ የተኩስ አቁም ስምምነትን ለማስቀጠል የሚደረገውን ጥረት የሚያደናቅፉ ክስተቶችና ስጋቶች አሉ ሲሉ ተናግረዋል። በዌስት ባንክ ተከስተዋል ያሏቸው ክስተቶች በጋዛ የምናደርገውን የሰላም እንቅስቃሴ ያዳክማሉ ሲሉ ስጋታቸውን ገልጸዋል። በዌስት ባንክ በእስራኤል ሰፋሪዎችና በፍልስጤማውያን መካከል በተቀሰቀሰ ግጭቶች ጥቂት የማይባሉ ፍልስጤማውያን ሕይወታቸውን ማጣታቸውም ተዘግቧል። ይህን ተከትሎም የእስራኤሉ ፕሬዝዳንት አይዛክ ኤርዞግ በዌስት ባንክ ተፈጽሟል ያሉትን ጥቃት አውግዟል። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮም ይህንን የኤርዞግ ምላሽ አድንቋል። ጠቅላይ ሚኒስተር ቤንያሚን ኔታንያሁና አንዳንድ የእርሳቸው ደጋፊዎች አሊያም የጥምረቱ አባላት በጉዳዩ ላይ ምንም አይነት አስተያየት ሲሰጡ አልተስተዋለም። ምንም እንኳን ሩቢዮ በግልጽ ጉዳዩን ባያወግዙም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሰፋሪዎች ጥቃት ጉዳዩ ላይ ትኩረት ማድረጉ ለሰፋሪዎቹና ፍልስጤማውያን ሕይወት ደጀን እንደመቆም ይቆጠራል ሲል አሽራቅ አላውሳት ዘግቧል። ትራምፕ ስልጣን በያዙበት የመጀመሪያ ቀን በወቅቱ ፕሬዝዳንት ጆ ባይደን በአክራሪ ሰፋሪዎች ግለሰቦችና አካላት ላይ የተቋቋመውን የማዕቀብ ስርዓት የሚያቆም የስራ አስፈጻሚ ትዕዛዝ ፈርመዋል። የቡድን 7 አባል ሀገራት ሚኒስትሮች ደግሞ በዚሁ በሰፋሪዎች መንደር ላይ የሚደርሰው አሰቃቂ ጥቃትና እንግልት እንዳሳሰባቸው በመግለጫቸው ጠቁመዋል። የአባል ሀገራት ሚኒስትሮች በዌስት ባንክ ውስጥ ስላለው ሁኔታ ትኩረት መስጠታቸውን ለመቀጠልም በስብሰባው ላይ ቃል ገብተዋል። የቀድሞው የአሜሪካው ፕሬዝዳንት ጆ ባይደን ባለፈው ዓመት በዌስት ባንክ ውስጥ እየተባባሰ ነው ላሉት የጸጥታ ሁኔታ ስጋታቸውን ከገለጹ በኋላ ሁሉም ወገኖች የአንድ ወገን እርምጃዎችን ከመውሰድና የሁለት ሀገር መፍትሄ የማግኘት እድልን ሊያዳክሙ ከሚችሉ ከፋፋይ መግለጫዎች መቆጠብ አለባቸው ሲሉ ተናግረው ነበር። ይህም የእስራኤል ሰፈሮችን ማስፋፋት፣ የሰፈራ ሰፈሮችን ህጋዊ ማድረግና የዌስት ባንክን ወደ እስራኤል ለመቀላቀል የሚደረግን እርምጃ ለመከላከል እንደሚረዳ ተናግረው ነበር። ሆኖም ፕሬዝዳንት ትራምፕ የሚከተሉት አካሄድ እስራኤል በዌስት ባንክ ያላትን እንቅስቃሴ የሚደግፍ ሆኗል። የአሁኑ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስተያየት ግን ትራምፕ በዌስት ባንክ ያለውን ጉዳይ ዳግም እያጤኑት ስለመሆኑ የሚያሳይ ነው የሚሉ ትንታኔዎች ተሰምተዋል። በቤንጊቨር አስተዳደር ስር ከ2023 ጀምሮ የተከፈቱት የምርመራዎች ቁጥር በ73 በመቶ ቀንሷል ሲል የዜና ማሰራጫው ዘግቧል። ፖሊስ በዚህ ዓመት በሰፋሪዎች ጥቃት ላይ ምርመራ የከፈተው በ2004 ከነበሩት 150 ጥቃቶችና በ2023 ከነበሩት 235 ጥቃቶች ጋር ሲነጻዘር በዚያ ወቅት ጥቃቶች ቢከሰቱም ፖሊስ 60 ምርመራዎችን ብቻ ከፍቷል ሲል ዘገባው አመላክቷል። ይህም በቤንጊቨር የጸጥታ ሚኒስትርነት ዘመን እስራኤላውያን በሰፋሪዎች ላይ የሚያደርሱን ጥቃት የሚያባብስ ስለመሆኑ ተንታኞች ይናገራሉ። ሪፖርቱ በ2023 ከቀረቡት ምርመራዎች ውስጥ 10 በመቶ የሚሆኑት ብቻ ክስ እንደተመሰረተባቸው አድርጓልም ብሏል። ይህም ከሚቀጥለው ዓመት ያነሰ ነው። ምንም እንኳን አውታረ መረቡ ትክክለኛውን መጠን ባይገልጽም፣ እንዲሁም አብዛኛዎቹ የምርመራ ሂደቶች ያለምንም ክስ እንደተቋረጡ ወይም እንደተዘጉ ብቻ ገልጿል። በዌስት ባንክ ሰፈራ ውስጥ የሚኖረው ቤንጊቨር ወደ ፖለቲካ ከመግባቱ በፊት በአክራሪነትና በሽብርተኝነት ክሶች ጥፋተኛ ሆኖ
ከተፈረደበት በኋላ ብዙውን ጊዜ በፖለቲካ ውስጥ ከመሳተፉ በፊት በአክራሪነት ጥቃት የተከሰሱትን የቀኝ አክራሪ እስራኤላውያን የሚወክል ጠበቃ ሆኖም ሰርቷል ሲል የታይምስ ኦፍ እስራኤል ዘገባ ያመላክታል። የምርመራዎች ቁጥር መቀነስ ከሰፋሪዎች አመጽ ጋር ተያይዞ ከፍተኛ ጭማሪ አሳይቷል። ከዓመቱ መጀመሪያ ጀምሮ በእስራኤል ጦር ከ704 በላይ የብሔርተኝነት ወንጀል ክሶች ተመዝግበዋል። በ2004 በአጠቃላይ ጦሩ 675 የብሔርተኝነት ወንጀል ክስተቶችን አስተናግዷል። ይህ የሚያመለክተው በየዓመቱ የሚፈጠሩ የብሔርተኝነት ጥቃቶች ቢጨምርም የሚመዘግቡት ግን በቤንጊቨር ይሁንታ በመሆኑ እውነተኛ ቁጥራቸው ከመግለጽ ይቆጠባሉ። በተያያዘ መረጃም ዌስት ባንክ የሚኖሩ ፍልስጤማውያን በእስራኤል ጦር ከቤታቸው ከተባረሩ በኋላ ተቃውሞ አድርገዋል። ከጥር ወር ጀምሮ እስራኤል በርካታ የስደተኞች ካምፖችን፣ የወታደራዊ ቦታዎችን ዘግቻለሁ ብላ አውጃለች። ይህን ተከትሎም ብዙ ፍልስጤማውያን አካባቢያቸውን ጥለው እንዲሰደዱ ምክንያት ሆኗል። ወታደሮች እንደገና ለመግባት በሚሞክሩት ላይ እንደሚተኩሱ እያስፈራሩ ይገኛሉ። ይህን ተከትሎም በዛሬው ዕለት ፍልስጤማውያን ሰልፍ ወጥተዋል ሲል ታይምስ ኦፍ እስራኤል ዘግቧል። ይህ እርምጃ ባለፉት 10 ወራት ውስጥ ከ32,000 በላይ ፍልስጤማውያንን ከቤታቸው እንዲወጡ አስገድዷቸዋል። ይህ በእንዲህ እንዳለም የእስራኤል ወታደሮች በተያዘው የዌስት ባንክ አካባቢ አዳዲስ ወረራዎችንና እስሮችን አካሂደዋል። እንደ ዋፋ የዜና ወኪል ዘገባ ከሆነም በቱልካሪም ከተማ አቅራቢያ በምትገኘው ዴር አልጉስን ከተማም ቤታቸውን ከወረሩ በኋላ 3 ወጣቶችን በቁጥጥር ስር አውለዋል። በኬብሮን አቅራቢያ በምትገኘው ዱራ ከተማ በተደረገ ወረራ 18 ሰዎች በቁጥጥር ስር ውለዋል። ጦሩ በደቡባዊ ኬብሮን አረጋውያንን ጨምሮ ሴቶችና ህጻናት ላይ ምርመራም አካሂዷል። ከናብሉስ በስተደቡብ በሚገኘው ቤታና ቃሩት ከተሞች 4 ሰዎች በቁጥጥር ስር አውሏልም ተብሏል። የጋዛ የሲቪል መከላከያ ሰራተኞች በምዕራብ ጋዛ ከተማ ሼክ ራድዋን በሚገኝ ክሊኒክ ግቢ ውስጥ ከጅምላ መቃብር 51 አስክሬኖችን እንዳገኙም ተናግሯል። የተኩስ አቁም ስምምነቱ በጋዛ ያለውን ጦርነት እያበረደ ባለበት በዚህ ወቅት የነጩ ቤተ መንግስት የመካከለኛው ምስራቅ አማካሪ ጃሬድ ኩሽነር ከእስራኤል ጦር ጋር በዶናልድ ትራምፕ አስተዳደር የቀረበውን ባለ 20 ነጥብ የተኩስ አቁም ስምምነት እየተወያዩበት ስለመሆኑ በትናንትናው ዕለት እስራኤል ሃዮም ዘግቧል። ኩሽነር ለአንዳንድ የእስራኤል መገናኛ ብዙሃን እንደተናገሩት እቅድ 2 አሊያም ፕላን ቢ ተግባራዊ ለማድረግ እየሰሩ ስለመሆኑ ተናግረዋል። እንደ እርሳቸው ገለጻ ይህኛው እቅድ ሐማስን ትጥቅ ለማስፈታትና ወደ ጋዛ ወታደሮችን ለመላክ ፈቃደኛ የሆኑ ሀገራትን መፈለግን የሚያካትት ስለመሆኑ ገልጿል። የእስራኤል መከላከያ ሰራዊት ዋና አዛዥ ሌተናንት ጀነራል ኢያል ዛሚር ባለፈው ሳምንት በተካሄደው የጸጥታ ካቢኔ ስብሰባ ላይ እንዳሉት ወታደራዊ ኃይሉ ከትራምፕ አማራጭ እቅድ ተጨማሪ እያዘጋጀ ሲሆን በቅርቡ ለሚኒስትሮች እንደሚያቀርቡት በኢብራይስጥ ቋንቋ የሚታተመው ዕለታዊ ጋዜጣ ዘግቧል። የትራምፕ እቅድ ባለፈው ወር ታጋቾችን ከለቀቁ በኋላም ወደ ሁለተኛው ምዕራፍ እንደሚሸጋገር ይጠበቅ ነበር። ሆኖም ግን ሁለቱ ወገኖች በእስራኤል ቁጥጥር ስር ባለው ራፋ ውስጥ ከ100 እስከ 200 የሚደርሱ የሐማስ ታጣቂዎች ዕጣ ፈንታ እንዲሁም የሽብር ቡድኑ አሁንም በርካታ የተገደሉ የእስራኤል ታጋቾችን አስክሬን በመያዙ ምክንያት አሁንም አለመግባባት ውስጥ ናቸው። ኩሽነር ማክሰኞ ዕለት ከጠቅላይ ሚኒስተር ቤንያሚን ኔታንያሁ ጋር ተገናኝተው ችግሮችን ለመፍታት ወደ እስራኤል መጥተው ሳለ አንድ የእስራኤል ባለስልጣን ከስብሰባው በኋላ ለዘ ታይምስ ኦፍ እስራኤል እንደተናገሩት በራፋ ውስጥ ስላሉት አሸባሪዎች አስማሚ መፍትሄ የለም ሲሉ ተናግሯል። በርካታ የዕብራይስጥ ቋንቋ የሚዲያ ተቋማት የተለያዩ ሐሳቦችን ዘግበዋል። ከነዚህም መካከል የሐማስ ታጣቂዎች ወደ ሶስተኛ ሀገር እንዲሰደዱ የጦር መሳሪያዎቻቸውን እስከሰጡና ወደ ሽብርተኝነት ላለመመለስ ቃል ከገቡ በሐማስ ቁጥጥር ስር ወዳለው የጋዛ ምዕራባዊ ክፍል እንዲሸሹ መፍቀድ ይገኝበታል ሲል ታይምስ ኦፍ እስራኤል ዘግቧል።